ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን፣ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምሮ በጣም በርከት ያሉ የዝውውር ጉዳዮችን የሰማንባቸው ትልልቅ የአውሮፓ ክለቦች ያሉ እነሱን የዝውውር ጉዳዮች በስፋት እያነሳን ቆይታን የምናደርግ ነው የሚሆነው። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን እንችላላችሁ። እንዲሁ ቪዲዮአችንን ላይክ እያደረጋችሁ እንድትጀምሩት ነው ፕሮግራማችንን የምንጋብዛችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ፉአድ ባህሩ ፕሮግራሙን እየመራው ቆይታን ከእናንተ ጋር አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። የአርሰናልን መረጃዎች በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ዩሪየን ቲምበር ከውድድር ዓመቱ መጀመሪያ በፊት ዝግጁ እንደሚሆን ይፋ ተደርጓል። ፉትቦል ለንደን ዛሬ ዞቴ በወጣው መረጃ መሰረትም ዩሪየን ቲምበር በሚቀጥለው የውድድር ዓመት የፕሪሚየር ሊግ የውድድር ዓመት ከመጀመሩ በፊትም የተጫዋች ወደ ሜዳ እንደሚመለስ ነው ይፋ እያደረገ የሚገኘው። በተለይ በዘንድሮ የ2026 የዓለም ዋንጫ ላይ በጉዳት ምክንያት ለሆላንድ ብሔራዊ ቡድን ግልጋሎት መስጠት እንዳልቻለም የምናስታውሰው ጉዳይ ነው። በተለይ በአርሰናል ባለፈው የውድድር ዓመት የመጨረሻዎቹ ጨዋታዎች አካባቢ ላይ ምናልባት ከጉዳት ተመልሶ ተመለከት ነው እንጂ በርከት ያሉ ጉዳቶች ሲገጥሙት እንደነበር ጭምር የምናስታውሰው ጉዳይ ነው። ነገር ግን ለሚቀጥለው ሲዝን በጣም ዝግጁ ሆኖ ወደ ሜዳ ሊመለስ እንደሚችል ነው ፉትቦል ለንደን የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ስለዚህ በቅርቡ ዩሪየን ቲምበር ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ነው ይኸው የመረጃ ምንጭ ይፋ እያደረገ የሚገኘው። አርሰናል የመጀመሪያ ይፋዊ የዝውውር ጥያቄውን አዘጋጅቶ ጨርሷል ተብሏል። በቪኒሲዮስ ጁኒየር ጉዳይ ላይ ጥያቄውን ለማቅረብም ዝግጁ ሆኗል። ጉዳዩ ለቪኒሲዮስ ጁኒየር ወኪሎችም እንደተነገራቸው ነው እየተገለጸ የሚገኘው። ትልልቅ የሚባሉ የመረጃ ምንጮች እነ ፍሎሪያን ፕሌተንበርግ፣ የተለያዩ እነዚ አትሌቲክ ጨምሮ አርሰናሎች ይህንን ተጫዋች ለማስፈረም ቁርጠኛ ናቸው። በዛ ላይ ደግሞ የአርሰናል አመራሮች ጭምር ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን ለማድረግ ዝግጁ መሆናቸውን ጭምር የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። ነገር ግን ይህ ዝውውር የመሳካት እድሉ በጣም ከባድ ይሆናል ብለው እንደሚያስቡ ግን የሚያሳዩ የመረጃ ምንጮች እንዳሉ ነው የተገለጸው። ነገር ግን ለማስፈረም አሁንም ትልቅ ጥረቶችን እያደረጉ እንዳለ ነው የመረጃ ምንጮቹ የጠቆሙት። ጆሽ ክሬንኬም የአርሰናሉ እንግዲህ ባለቤት ቪኒሲዮስ ጁኒየርን ለማስፈረም በሚደረገው ጥረት በግል እየመሩት ሲሆን በዚህ ዝውውር ጉዳይ ላይ ከስፖርት የፋይናንስና ከንግድ ክፍሎችም የተውጣጡ ቁርጠኛ የአመራር ቡድን ጋር በጋራ አብረው እየሰሩ እንደሚገኝ ነው እየተገለጸ የሚገኘው። ከዚህ በፊት አንድ ነገርን ተናግረው ነበር ጆሽ ክሬንኬ በዚህ የክረምት ተጫዋቾች የዝውውር መስኮት መጀመሪያ አካባቢ ላይ ምንድነው ያሉት? እንግዲህ በዚህ የክረምት ተጫዋቾች የዝውውር መስኮት ስለምናውጣው ገንዘብ ሳይሆን የሚያስጨንቀን ወደ ቡድናችን የሚቀላቀለው ጥራት ስላለው ተጫዋች ነው የምንጨነቀው እንጂ ጥራት ያለው ተጫዋችን ገበያ ላይ የምናገኝ ከሆነም ዝውውሩን ለማድረግ ምንም ያክል ገንዘብ ብንጠየቅ ለማድረግ ዝግጁ ነን ሲሉ ጆሽ ክሬንኬ ከዚህ በፊት ተናግረው ነበር እና ምናልባት ቪኒሲዮስ ጁኒየርን የማስፈረም እድል የሚኖራቸው ከሆነ አሁን ላይ ሪያል ማድሪድ ይህንን ተጫዋች ኮንትራቱን ለማራዘም በድጋሚ ሙከራዎችን እያደረገ ነው። ተጫዋቹ ቪኒሲዮስ ጁኒየርም ያን ያክል ከሪያል ማድሪድ ጋር የመለየት ያን ያክል ፍላጎት የለውም። ምናልባት ይሄ ነገር የሚሟላለት ከሆነና በዛ ምክንያት ኮንትራታቸውን የሚያራዘሙ ካልሆነ በስተቀር እና የመልቀቅ እድል ካለው ግን አርሰናሎች በትልቅ ጥረት ላይ እንደሚገኙ ምንም አይነት የገንዘብ ችግርም እንደማይኖር ጭምር ይረዳሉ ተብሎ ነው የሚታሰበው። ሪያል ማድሪድ ለቪኒሲዮስ ጁኒየር ከኬሊያን ኤምባፔ እኩል ደሞዝ እንደማያገኝ በይፋ የነገሩት ያንን ነገር እንደማያደርጉለት ነው ቃል የገቡለት። ቪኒሲዮስ ጁኒየር ወይም ደግሞ ወኪሎቹ ለክለቡ ከኤምባፔ በ7 ሚሊዮን ዩሮ ያነሰ ደሞዝ ለማግኘት ፈቃደኝነታቸውን ካሳወቁ ውሉን ለማደስ በእርግጠኝነት ከስምምነት ይደርሳሉ። ምናልባት ቪኒሲዮስ ጁኒየር ከተስማማ ውሉን ሊያደስ የሚችልበት እድሉ ይኖራል። ነገር ግን ፍላጎቱ እንደ መጀመሪያው እሱም ሆኑ ወኪሎቹ ከዚህ ከፍ ያለ ክፍያን የሚጠይቁበት ጊዜ ግን የሚቀጥል ከሆነ ግን በጭራሽ ስምምነት ላይ የመድረስ እድላቸው
ጠባብ ሊሆን እንደሚችል ነው የሚያሳዩ መረጃዎች ይፋ እየተደረጉ የሚገኙት። በአጠቃላይ በዚህ የክረምት የተጫዋቾች የዝውውር መስኮት አርሰናል በዝውውር ገበያው ላይ ትንሽ ቀዝቀዝ ያለ ይመስል ነበር እስካሁን ድረስ በተደረጉ የዝውውር ቀናቶች ላይ። ምናልባት ግን አሁን በዚህ በሚቀሩት 4 ሳምንታት አካባቢ ግን በጣም ጠንከር ያሉ ጊዜያቶችን ማሳለፍ ይጠበቅበታል ተብሎ ይታሰባል። እንደሚታወቀው የብሩኖ ጊማሬሽ የዝውውር ጉዳይም እስካሁን እንደተንዛዛ ነው። የተጠናቀቁ ምንም አይነት ነገሮች የሉትም። እሱንም ጉዳይ በትልቁ ይመለከቱበታል ተብሎ የሚጠበቅ ሳምንት ይሆናል ተብሎ ይታሰባል። በአጠቃላይ ግን በእነዚህ የዝውውር ቀናት ላይ አርሰናል ሊያስተካክላቸው የሚገቡ በጣም በርከት ያሉ ጉዳዮች አሉ። አንደኛው የተጫዋቾች ሽያጭን ነው። በተለይ በዚህ ክለብ ውስጥ ሊለቁ ይችላሉ ተብሎ የሚጠበቁ ተጫዋቾች አሉ። ከነዚያ መካከል አንደኛው ጋብሪኤል ማርቲኔሊ እንደሆነ በተደጋጋሚ ሲነሳም ሰምተናል። አርሰናሎች በቪኒሲዮስ ጁኒየር ላይ ያላቸው ፍላጎት በሪያል ማድሪድ ካለው እርግጠኛ ያልሆነ የውል ሁኔታ ጋር እየተያዘ ልዩ አጋጣሚ እንደሆነ ግልጽ እንደሆነ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ማርቲኔሊ ወጥነት ስለሌለው የእሱን ግምት ለመለካትም አስቸጋሪ ነው። ነገር ግን ለቪኒሲዮስ ጁኒየር ከፍተኛ ገንዘብ ለሎስ ብላንኮቹ ቢያወጡም ለሀገሩ ልጅ ጋብሪኤል ማርቲኔሊ መፍትሄ መፈለግ ይጠበቅባቸዋል አርሰናሎች ተብሎ ነው የሚጠበቀው። የዝውውር መስኮቱ ማክሰኞ ሴፕቴምበር 1 ላይ ይዘጋል እና አርሰናል ከዚያ ቀን በኋላ በቡድን ውስጥ 3 ተፈጥሯዊ የግራ ክንፍ ተጫዋቾችን መያዝ የሚቻል አይደለም። ስለዚህም ደግሞ በገንዘብም በሌሎችም ነገሮች ስለዚህ ለጋብሪኤል ማርቲኔሊ መፍትሄዎችን ቶሎ መፈለግ እንዳለባቸው ነው የመረጃ ምንጮቹ እየተናገሩ የሚገኙትና በቀጣይ ይሄኛው እንቅስቃሴ ላይ ትልቅ እንቅስቃሴዎችን ማድረግ ይጠበቅባቸዋል ተብሎ እንደሚታሰብ የመረጃ ምንጩ ይፋ አድርጓል። ሌላኛው ስለ ቤን ዋይትም መወሰን ይኖርባቸዋል። ምናልባት የዊሊያም ሳሊባ ጉዳት ካልሆነ በስተቀር ዊሊያም ሳሊባ ምናልባት ጉዳት ባይገጥመው ኖሮ የቤን ዋይት የመልቀቅ ዕድል በጣም ሰፊ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ቤን ዋይትን ለመሸጥ አቅደው ነበር አርሰናሎች። ነገር ግን የዊሊያም ሳሊባ ጉዳት ግን ይህንን ተጫዋች ለማቆየት ጥረት እንዲያደርጉ ያደርጋቸዋል ተብሎ ይታሰባል። በቀጣይ በሚቀሩት የዝውውር ቀናትም ይሸጥ ወይስ አይሸጥ የሚለው ጉዳይ ላይ መወሰን ይኖርባቸዋል ተብሎ ይታሰባል። የዊሊያም ሳሊባ የጀርባ ጉዳት የቤን ዋይትን የአርሰናል ቆይታ ላይ ውሳኔ ለመስጠትም አስቸጋሪ አድርጎታል ነው የተባለው። አርሰናል ለጊዜው የሚጠቅመው ተከላካይን መፈለግ አለበት ማለት ነው። እናም ቤን ዋይት መጀመሪያ ላይ ከብራይተን ሲመጣ እንደ መሀል ተከላካይ መፈረሙ መዘንጋት የለበትም ነው እየተባለ የሚገኘው። ስለዚህም የቤን ዋይት ቆይታ ትልቅ ውሳኔን ይፈልጋል ተብሎ እንደሚታሰብ ነው የመረጃ ምንጩ የተናገረው። ሌላኛው የብሩኖ ጊማሬሽ የክፍያ ጉዳይ ነው። ይህንንም ማስተካከል ይኖርባቸዋል ተብሎ ይታሰባል። ብሩኖ ጊማሬሽ በህዳር ወር 29 ዓመት እንደሚሞላው የተረጋገጠ ጉዳይ ነው እና አርሰናል ለብራዚላዊው አማካይ ከመጠን በላይ የመክፈል ፍቃደኛ እንዳልሆኑ ነው የመረጃ ምንጮቹ እያሳዩ የሚገኙት። ከቡድናቸው የ70 ሚሊዮን ፓውንድ ዋጋ ቀርቦላቸው ምንም እንኳን ማክፓይሶቹ እስካሁን ድረስ ምንም አይነት ዋጋ እንዳልተደረገ ቢናገሩም ኒውካስል ዩናይትድ የ70 ሚሊዮን ፓውንድ ዋጋ ቢቀርብም ውድቅ ደግሞ ለማድረግ ዝግጁ እንደሆኑ የሚያሳዩ ነገሮች እንዳሉ ነው የተገለጸው። ስለዚህም አርሰናል ምን ያክል ከፍ ያለ ዋጋን ማቅረብ ይኖርበታል የሚለው ጉዳይ ላይ ትልቅ ውሳኔዎችን መወሰን ይኖርባቸዋል ተብሎ እንደሚጠበቅ ነው የተነገረው። ጉማሬሽ በኒውካስል ኮንትራቱ ላይ 2 ዓመት ቀርተውታል። ይህም እስከ 2029 ክረምት ድረስም የማራዘም የ1 ዓመት አማራጭ አለው። እሱ ደግሞ በእርግጠኝነት ትልቅ ደግሞ ተጫዋች ነው። እናም ነገር ግን አርሰናል ስምምነቱን ለማጠናቀቅ የሚያስፈልገውን ማንኛውንም መጠን ለመክፈል ፍቃደኛ አይሆንም። ምክንያቱም ይሄ ለወደፊቱ አደገኛ ምሳሌ ስለሚጥልና በሌሎች ስምምነቶች ላይም ድርድር እንዲሁ ስልጣናቸውን ሊጎዳ ይችላል ተብሎ ይታሰባል። በተጨማሪም ሌሎች አማራጮችንም ሊመለከቱ የሚችሉበት እድሉ እንዳለ ጭምር ነው የሚነገረው። ሌላኛው የሁሊያን አልቫሬዝ ጉዳይም በአርሰናል ቤት እልባት ካላገኙ ጉዳዮች መካከል አንደኛው ተደርጎ የሚቆጠር ዝውውር ነው። ይህንን ዝውውር ለማድረግ እርግጥ ነው በጣም ከበድ ያሉ ነገሮች እንዳሉት ይታመናል። ምክንያቱም አንደኛ ነገር አትሌቲኮ ማድሪድ በቅድሚያ የመሸጥ ፍላጎቶች እንደሌሉት ይነገራል። ነገር ግን ተጫዋቹ በክለቡ የመቀጠል ያን ያክል ትልልቅ ፍላጎቶችን እያሳየ አይገኝም። እንዲሁ ደግሞ የማምራት ፍላጎቱም ወደ ባርሴሎና እንደሆነ ይነገራል። ነገር ግን አርሰናል በዚህ ዝውውር ላይ አሁንም እድሎችን የሚያገኝ ከሆነ ተጫዋቹን ለማስፈረም ትልቅ ጥረቶችን ማድረጉን እንደሚቀጥል የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘውና ዝውውሩን ለማድረግ ቁርጠኛ ሆኖ ለመቀጠል ፍላጎቱ እንዳላቸው እየተገለጸ ይገኛል። ስለዚህ ዝውውሩን ለማድረግ የሚቻልባቸው እድሎችን በትልቁ እየመረመሩ ይገኛሉ። በስፔን ቪክተር ዮኬሬሽ ሁሊያን አልቫሬዝን ለማስፈረም በሚደረገው ስምምነት ላይ እንደገና ተጨማሪ ጥቅም ላይ ሊውል እንደሚችል በሰፊው እንደሚገመት ነው የተገለጸው። የቪኒ ጁኒየር ስምምነት ካልተሳካ አርሰናል የሁሊያን አልቫሬዝን የአትሌቲኮ ማድሪድ ወደፊት ፈንታ በመከታተል ላይ ነው የሚገኘው።
አርጀንቲናዊው ባርሴሎናን መቀላቀል ይፈልጋል። ነገር ግን አትሌቲኮ ማድሪድ ለመቃወም ፈቃደኛ ካልሆነና ሁሊያን አልቫሬዝ አሁንም ለመልቀቅ እንደሚፈልግ ከወሰነ አርሰናል አዋጭው አማራጭ የመሆን እድሉ በጣም አነስተኛ ይሆናል ተብሎ ይታሰባል። እንደገና አርሰናል ይህንን እውን ለማድረግ ምን ያክል ጠንክረው እንደሚሰሩ፣ በቀጣይ ምን ያክል ጥያቄዎችን ማቅረብ እንደሚችሉ የሚያሳዩ ነገሮችን በትልቁ እንመለከታለን ተብሎ ይታሰባል። ያም ሆነ ግን አርሰናሎች በዚህ ክረምት አንድ አጥቂ ለማግኘት ትልቅ ጥረቶችን ማድረግ ይኖርባቸዋል ወይም ትልቅ ግፊቶችን ማድረግ ይኖርባቸዋል ተብሎ ነው የሚታሰበው። በርካታ የአርሰናል ተጫዋቾች ከአርሰናል ለመልቀቅ ነፃ ናቸው ማለት ተገቢ ነው። ነገር ግን አንድሪያ ቤርታ ክለቡ የተከበረ ክፍያን የማግኘት አቅሙን ማሻሻል አለበት ብሎ እንደሚያምን የተነገረው። ለምሳሌ ሪስ ኔልሰን በብሬንትፈርድ በውሰት ሲቸገር የነበረ ተጫዋች እንደነበር እናስታውሳለን። ፋቢዮ ቪዬራ በሃምበርግ እንዲሁ አስደናቂ ብቃትን አሳይቷል። ነገር ግን የጀርመኑ ክለብ በተገደበ በጀት እየሰራ ሲሆን የአርሰናልን ዋጋ ማሟላትም አይችልም ነው የተባለው። ተጫዋቹ ከቀረበው በላይ ደግሞ ዋጋ ያለው ሲሆን አርሰናል ባለፉት ዓመታት ጥሩ ተጫዋቾችን በትንሽ ዋጋ ወይም በከፋ ደግሞ ሁኔታ በነፃ ዝውውርም ሲያጣም እያሳየ በመሆኑ ይህንን ፍርድም በትክክል ማግኘት ይኖርበታል ተብሎ ይታሰባል። ስለዚህም በትልልቅ ገንዘቦች ነው ተጫዋቾቻቸውን የመሸጥ ፍላጎት እንዳላቸው የሚነገረው። ፋቢዮ ቪዬራ ሆነም በሃምበርግ እንዲሁ መቀላቀል ይፈልጋል። ሃምበርግ ላይ ነው መቆየት የሚፈልገው፣ ምክንያቱም ጥሩ የሚባል ጊዜን ከሃምበርግ ጋር ማሳለፉ ይነገራል። ለረጅም ጊዜ የሚቆይ ውልም ላይ ስምምነት ላይ ተደርሷል የሚሉ መረጃዎች ናቸው የወጡትና ስለዚህም አርሰናል በየቀኑ ማለት ይቻላል ግንኙነት ማድረጉን እየቀጠለ ነው። ሆኖም ግን አርሰናል በአሁኑ ወቅት ከጠቅላላው ስምምነት አካል ሆኖ እስከ 18 ሚሊዮን ዩሮ ስለሚጠይቁ በቅርቡ ሂደቱ ላይ የታየው ደግሞ መሻሻል አነስተኛ ነው ተብሎ ነው የሚጠበቀው። ፋቢዮ ቪዬራ በጉዳዩ ላይ አውንታዊ ለውጦች እንዲኖሩ ተስፋ እያደረገ እየጠበቀ እንዳለ ነው ይኸው የመረጃ ምንጭ እየተናገረ የሚገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳም። ዩናይትድ በተከላካይ ክፍሉ ላይ ምን አይነት ውሳኔዎችን ሊወስን ይችላል የሚለው በጉጉት የሚጠበቅ ጉዳይ ነው። ምክንያቱም አንዳንድ ተጫዋቾቹ የጉዳት ስጋት እንዳለባቸው የምናውቀው ጉዳይ ነው። ለምሳሌ ያክል ኤሊሳንድሮ ማርቲኔዝ በዓለም ዋንጫ የፍጻሜ ጨዋታ ላይ ጉዳት ገጥሞት ሲወጣ የተመለከትንበት አጋጣሚ እንደነበር እናስታውሳለን። እናም በሚቀጥለው የውድድር ዓመት የመጀመሪያ ሳምንታት ጨዋታዎች ላይ የዚህን ተጫዋች አገልግሎት ማግኘት ይችላል ወይ? ሌላኛው የሚጠየቅ ጥያቄ ነው። እስካሁን ድረስ እልባት ያገኘ ጉዳይ እንዳልሆነ ይታወቃል። የማታያስ ደሊት የመጀመሪያዎቹ ሳምንታት ላይ ማንቸስተር ዩናይትድ ይህንን ማግኘት እንደማይችል ይታወቃል እና በተከላካይ ስፍራው ላይ ምን አይነት እቅዶች ያሉት የሚሉ ነገሮች ይነሳሉ። ከዛ ውጭ በክንፍ መስመር የተከላካይ ወይም በግራ የተከላካይ ክፍል ላይም እንዲሁ እቅዶች እንዳሏቸው የሚታወቅ ነው። በአጠቃላይ ማንቸስተር ዩናይትድ በዝውውር መስኮቱ አንድ የመሃል ተከላካይ ሊያስፈርም እንደሚችል ሲገለጽ ቆይተዋል። ሆኖም ግን አሁን ላይ በወጡት መረጃዎች ግን ማንቸስተር ዩናይትድ በጉዳዩ ላይ ገፍተው ላለመሄድ መወሰናቸውን የተነገረው። ስለዚህ የመሃል ተከላካይ የማስፈረማቸው ነገር በዚህ የክረምት ተጫዋቾች የዝውውር መስኮት ያን ያክል ጠንከራ ያለ ነው ተብሎ አይጠበቅም። የሊሳንድሮ ማርቲኔዝ ጉዳት ከባድ እንዳልሆነ ተነግሯል። ስለዚህም ምናልባት በእሱ ከባድ አለመሆኑ ምክንያት ማንቸስተር ዩናይትዶች የማስፈረም ነገራቸውን እንደተዉት የሚያሳዩ ነገሮች ያሉ። እናም ደግሞ ቡድኑ በቦታው ላይ ባለው የስብስብ ጥልቀት ምክንያትም ይህንን ዝውውር ለጊዜው እንደገታው ነው እየተሰማ የሚገኘው። በዛ ቦታ ላይ እንደ ሊሳንድሮ ማርቲኔዝ በተጨማሪ ማታያስ ደሊት፣ ሃሪ ማጓየር፣ ሌኒ ዮሮ፣ አይደን ሄቨንን ጨምሮ ሌሎችም ተጫዋቾች እንዳሏቸው ይነገራልና በዛ ምክንያት ተጫዋቾችን የማምጣት ፍላጎታቸው በመሃል ተከላካይ ቦታ ላይ ጠባብ እንደሆነ ነው የተነገረው። ነገር ግን በግራ ተከላካይ ወይም በግራ የክንፍ መስመሩ ተከላካይ ቦታ ላይ ግን ተጫዋቾችን ለማምጣት ጥረቶችን ያደርጋሉ ተብሎ ይጠበቃል። ምክንያቱም በዛ ቦታ ላይ የሉክ ሾው ተተኪ የሚሆን ተጫዋችን ለማስፈረም ትልቅ ጥረት ያደርጋሉ ተብሎ ይታሰባል። አሁን ላይ የሚወጡ መረጃዎች እንደሚያሳዩት ከሆነ ያው ሉዊስ ሆልን በተደጋጋሚ እንደሚፈልጉት ሲገለጽ የነበረ ጉዳይ ነው። ነገር ግን ምናልባት ማንቸስተር ዩናይትዶች በዛ ቦታ ላይ ተጫዋቾችን ማስፈረም የማይችሉ ከሆነ ግን ማርከስ ራሽፎርድ ከዛ በፊት ከሱ ፊት ባለው የግራው የማጥቃት ክፍል ላይ ወይም የቀኙ የማጥቃት ክፍል ላይ መጫወት ስለሚችል ፓትሪክ ዶርጉ የሉክ ሾው ሌላኛው ተፎካካሪ ሊሆን እንደሚችል እየተገመተ ይገኛል። ነገር ግን ማንቸስተር ዩናይትዶች በገበያው ላይ ግን የግራ ፉልባክ ተጫዋች ለማስፈረም ጥረቶችን ሊያደርጉ የሚችሉበት እድሉ እንዳለ የሚያሳዩ ነገሮች ያሉ። ባለፈው የውድድር ዓመት አንዳንድ ጨዋታዎች ላይ ፓትሪክ ዶርጉ ወደ ማጥቃቱ ጠጋ ብሎ ሲጫወት እናስታውሰዋለን። ውጤታማ እንደነበርም እናስታውሳለን። ነገር ግን መጀመሪያ ሲገዛም የነበረው በግራ ፉልባክነት ሊጫወት እንደነበር እናስታውሳለን እና ምክንያቱም ማንቸስተር ዩናይትዶች በሚቀጥለው የውድድር ዓመት በዛ ቦታ ላይ ራሽፈርድን ማግኘታቸውን ተከትሎ አሁን ላይ ፓትሪክ ዶርጉን ወደ ኋላ ሳብ አድርገው በመከላከል ክፍሉ ላይ ሊያደርጉት እንደሚችሉ የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። ማንቸስተር ዩናይትድ በዚህ ክረምት ጆሹዋ ዘርክዚን ለመሸጥ ዝግጁ መሆናቸውን በይፋም ተረጋግጧል።
ዩቬንቱስ እና ሁለት የፕሪሚየር ሊግ ክለቦች ጆሹዋ ዘርክዚን ለማስፈረም ፍላጎት ማሳየታቸው ነው እየተነገረ የሚገኘው። በሌላ በኩል የ19 ዓመቱ ሃሪ አማስም በዚህ ክረምት ክለቡን ሊለቅ እንደሚችል እየተገለጸ ይገኛል። ማንቸስተር ዩናይትድ ሃሪ አማስን በቋሚነት እንዲለቅ እንደሚፈልግ ነው የተገለጸው። 6 ሚሊዮን ዩሮ ዋጋ እንደወጣለት ጭምር ይፋ ተደርጓል። ሃሪ አማስ እንግዲህ የመስመር ተመላላሹ ተጫዋች ሃሪ አማስ በማንቸስተር ዩናይትድ ቤት ያለው የወደፊት ቆይታ እስካሁን ሊረጋገጥ እንዳልቻለ ነው የተነገረው። ተጫዋቹ ከማይክል ካሪክ ስብስብ ጋር በመሆን የቅድመ ውድድር ዘመን ዝግጅቱን እያካሄደ እንደሚገኝ የምናውቀው ጉዳይ ነው። ሆኖም ግን በቀጣይ ተጫዋቹ ማንቸስተር ዩናይትድን ሊለቅ የሚችልበት እድሉ እንዳለ ነው በስፋት የሚነገረው። ዩናይትድ በበኩሉ ተጫዋቹን ዳግም በውሰት ከመልቀቅ ይልቅ በቋሚነት መሸጥን እንደሚመርጥም የሚያሳዩ መረጃዎች አሉ። በአጠቃላይ ዩናይትድ በአስገራሚ መልኩ ተጫዋቹን ለመግዛት 6 ሚሊዮን ፓውንዶችን ለሚያቀርብ ክለብ አሳልፎ ሊሰጠው እንደሚችልና ለመሸጥም ዝግጁ እንደሆኑ የሚጠቁሙ መረጃዎችን ሰምተናል። ይሄ በበርካቶችም አግራሞትን የፈጠረ ጉዳይ እንደሆነ ነው የተገለጸው። ማንቸስተር ዩናይትድ ከሳምንታት በፊት ታዳጊውን ታይነን ቶምሰንን ከቶትንሃም ሆትስፐርስ ማስፈረሙን እናስታውሳለን። ታዳጊ ተጫዋች ነው። ይህ ተጫዋች የክለቡ ምንጮች እንደሚጠቁሙት ከሆነ ታዳጊው ተጫዋች በቀጣዩ የውድድር ዓመት ግን በበርካታ ጨዋታዎች ላይ በዋና ቡድን ስብስብ ውስጥ ተካቶ ልንመለከተው እንደምንችል ነው የተነገረው። ታይነን ቶምሰንን በተመለከተ በዚህ መሰረት ከቋሚ የግራ ክንፍ ተጫዋቹ ማቴዎስ ኩኛ በመቀጠል ታይነን ቶምሰን፣ ፓትሪክ ዶርጉና ማርከስ ራይፎርድ ለቦታው የሚፋለሙበት እድል ይኖራል ተብሎ ይታሰባል። በዚህ መሰረት ማንቸስተር ዩናይትድ ፓትሪክ ዶርጉን ቀድሞ ወደሚጫወትበት የግራ መስመር ተመላላሽ ቦታ ተጫዋች የማስፈረሙ ነገር አይቀሬ እንደሆነ እየተገለጸ ነው። አሁንም ቢሆን እንግሊዛዊው የኒውካስል ዩናይትድ የመስመር ተመላላሽ የሆነው ሉዊስ ሆል በማንቸስተር ዩናይትድ ከፍተኛ ክትትል እየተደረገበት ይገኛል ተብሏል ብሏል። ላውሪ ዊትዌል ነው ይህንን መረጃ ይፋ እያደረገ የሚገኘው። እንግሊዛዊው ተከላካይ ሃሪ ማጓየር አዲሱን የማንቸስተር ዩናይትድ ፈራሚ አንድሬ ሳንቶስ ከቡድኑ ጋር በጥሩ መልኩ መላመዱን ይፋ አድርጓል። አንድሬ ጥሩ ስብዕና ያለው ተጫዋች ነው ሲል ይናገራል። እርሱ በቡድን ውስጥ ምቾት እንደሚሰማው ለማድረግ መሞከር አለብን። ይህንን ደግሞ እያደረግን ነው። በዚህም እርሱ በጥሩ ሁኔታ ቡድኑን ተላምዷል ሲልም ነው የተናገረው። በልምምዶችም እንዲሁም በጨዋታዎች ላይም ጥሩ እንቅስቃሴዎችን እያሳየ ነው ሲልም ጭምር ይናገራል። ስለዚህም አንድሬ ሳንቶስ በጣም ጥሩ ነገሮችን እያሳየ የሚገኝ ተጫዋች ነው ሲልም ጭምር ነው የተናገረው። ፖርቱጋላዊው የማንቸስተር ዩናይትድ ካፕቴን ብሩኖ ሚጌል ፈርናንዴስ ከዩናይትድ ተጨማሪ ክፍያዎችን ማግኘቱም እየተነገረ እንደሚገኝ ይፋ ተደርጓል። ከተጫዋቹ እንግዲህ ከዩናይትድ 9.2 ሚሊዮን ፓውንድ የኢሜጅ ራይት ክፍያ መቀበሉን የተነገረው። የዩናይትድ ሰዎች ብሩኖ ለተጨማሪ ዓመታት ማቆየት የሚፈልጉ ሲሆን ይህም ደግሞ በቀድሞው ውሉ ላይ የነበረ ገንዘብን አስቀድመው ለመክፈል የወሰኑት እሱን ለማግባባት መሆኑን የተነገረው። ብሩኖ በቀጣይ በዩናይትድ ቤት አዲስ ኮንትራት ይፈርማል ተብሎ የሚጠበቅ ይሆናል። የክለቡ ከፍተኛ ተከፋይ የመሆን እድሉም በጣም ከፍተኛ መሆኑን የተነገረው። በተጨማሪም የብሩኖ ወኪል ተጫዋቹ በክለቡ ካለው ጉልህ አስተዋጽኦ አንጻር ከፍተኛ ተከፋይ መሆኑ ተገቢ መሆኑን እንደሚያምንና ያንንም ደግሞ ከማንቸስተር ዩናይትድ ጋር እየተደራደረበት እንደሚገኝ ነው የተገለጸው። በዩናይትድ ቤት አሁን ላይ እንግዲህ ካለቀቀ ከፍተኛ ተከፋዩ ተጫዋች ማርከስ ራሽፎርድ እንደሆነ ይታወቃል። ቦነስን ሳይጨምር በአጠቃላይ 325,000 ፓውንዶችን የሚያገኝ ተጫዋች ነው በሳምንትና የማንቸስተር ዩናይትድ በዚህ ሰዓት ከፍተኛው ተከፋይ እሱ እንደሆነ የሚታወቅ ጉዳይ ነው። በዩናይትድ ቤት እንግዲህ እሱ ነው። ቀጥሎ ደግሞ ብሩኖ ሚጌል ፈርናንዴዝ አሁን ከፍተኛ ክፍያዎችን ሊያገኝ የሚችልበት እድሉ እንዳለ እየተነገረ ነው። ማንቸስተር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት የአጥቂ ስፍራ ተጫዋች ለማስፈረም እየሰሩ ነው። ማንቸስተር ዩናይትድ ለቤንጃሚን ሼስኮ አጋዥ መሆን የሚችል ልምድ ያለው የአጥቂ ስፍራ ተጫዋችን እያፈላለጉ እንደሚገኝ ነው የተገለጸው። በዚህ መሰረት የላንክሻየሩ ክለብ ቀድሞውኑ የክለቡ ተጫዋች ዳኒ ዌልቤክን ለማስፈረም እያጤነ እንደሚገኝ የሚጠቁሙ መረጃዎችን እየሰማን እንገኛለን። ስለ ይህንን ተጫዋች ትላንትና የወጡ መረጃዎች እንደሚያሳዩት ከሆነ የቼልሲም ይህንን ተጫዋች ለማስፈረም ፍላጎቶች ያሏቸው በተለይ ጃቪ አሎንሶ በዚህ ቡድን ላይ ልምዶችን መጨመር በትልቁ ፍላጎቱ ነውና ሁለት አንጋፋ ተጫዋቾችን አንድ በአማካይ ስፍራ ላይ አንድ ደግሞ በማጥቃቱ መስመር ላይ ለማምጣት ጥረቶችን እያደረገ ነው። የብሬንትፈርዱን ጆርዳን ሄንደርሰንንና የብራይተኑን ተጫዋች የሆነውን ይህንን ዳኒ ዌልቤክን ለማስፈረም ፍላጎቶች እንዳሏቸው እየተነገረ ነው። ነገር ግን ከቀድሞ የማንቸስተር ዩናይትድ ተጫዋቾች ግን ለዳኒ ዌልቤክ አንድ መልእክት እየተጋራ ይገኛል። በሚቀጥለው የውድድር ዓመት ወደ ቼልሲ ማምራት የለብህም፣ ማምራት ካለብህም ወደ ማንቸስተር ዩናይትድ እና ወደ ቤት ነው
ነው መመለስ ያለበት ሲሉ በተለይ ሪዮ ፈርዲናንድ ይህንን ሀሳብ ሲሰጠው ጭምር የተመለከትነው ጉዳይ ነውና ዩናይትዶች ዳኒ ዌልቤክን ለማስፈረም እያጤኑበት ይገኛሉ። እርግጥ ነው ሁሉም ጨዋታዎች ላይ ቋሚ ተጫዋች ይሆናል ተብሎ አይጠበቅም። ነገር ግን ለቤንጃሚን ሼስኮ ልምዶችን እንዲያካፍለው እንዲሁ ደግሞ አንዳንድ ጨዋታዎች ላይም በመደበኛነት ተሰልፈው አገልግሎቶችን መስጠት እንዲችል ዩናይትዶች ዳኒ ዌልቤክን ሊመለከቱ የሚችሉበት እድሉ አለው። እንግሊዛዊው አጥቂ በሊጉ ባለው ከፍተኛ ልምድ አንጻር በዩናይትድ ዘንድ ተመራጭ እንዳደረገው ነው የሚነገረው። የ35 ዓመቱ የፊት መስመር ተጫዋች ከማንቸስተር ዩናይትድ በተጨማሪ ግን የምዕራብ ለንደኑ ክለብ ቼልሲ ትልቁ የሚፈልገው ተጫዋች እንደሆነ እየተገለጸ ይገኛል። ዘ አትሌቲክ ነው ይህንን መረጃ ይፋ ያደረገው። ማንቸስተር ዩናይትዶች ለታይለር አዳምስ የዝውውር ጥያቄን እያጤኑ ነው ተብሏል። ቦርንመዝ በ35 ሚሊዮን ፓውንድ ለመቀበል ፍቃደኞች ናቸው። አዳምስ ከሌሎች አማራጮች ወይም ኢላማዎች ዝርዝር ውስጥ ከተካተቱ ተጫዋቾች ይልቅ ርካሹ ዋጋን የሚጠይቀው ይሄ ተጫዋች ይሆናል ተብሎ ይታሰባል። ስለዚህ ማንቸስተር ዩናይትድ ይህንን ተጫዋች ሊመለከት የሚችልበት እድሉ እንዳለው የሚጠቁሙ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ፓሪስ ሳን ዠርሜን የብራድሊ ባርኮላን የመሸጫ ዋጋም ይፋ አድርጓል። ፓሪስ ሳን ዠርሜን በሊቨርፑል እየተፈለገ የሚገኘውን ብራድሊ ባርኮላን መሸጫ ዋጋ 170 ሚሊዮን ዩሮ መሆኑን ይፋ አድርጓል። የ23 ዓመቱ ተጫዋች ባርኮላ በፓሪስ ሰን ዠርሜን ያለው ኮንትራት በ2028 ሲጠናቀቅም ውሉን የማራዘም ፍላጎት እንደሌለው ይፋ ተደርጓል። ፓሪስ ሰን ዠርሜን ይህንን ዋጋ እንዲያወጣ ያሳሰበው ቸልሲ ለሞርጋን ሮጀርስ እንዲሁም ማንቸስተር ሲቲ ለኤሊዮት አንደርሰን የከፈሉት ገንዘብ መሆኑ ነው የተነገረው። ቸልሲ ሞርጋን ሮጀርስን ሲያስፈርም 117 ሚሊዮን ፓውንድ አውጥቷል። ማንቸስተር ሲቲ ለኤሊዮት አንደርሰን ዝውውር ደግሞ 116 ሚሊዮን ፓውንዶችን ማውጣታቸውን እናስታውሳለን። ይህን የተመለከተው ፓሪስ ሰን ዠርሜን ነው እንግዲህ ብራድሊ ባርኮላም ከዚህ የተሻለ ገንዘቦች ይገባዋል ብሎ በማሰብ የሁለቱ ተጫዋቾች የዝውውር ዋጋ ለሱ እንደ መስፈርትነት እንደተጠቀመው እየተነገረ የሚገኘው። በተጨማሪም ወጣት መሆኑ፣ ለፈረንሳይ ቋሚ ተሰላፊ መሆኑና በክለቡ ደግሞ ተከታታይ የቻምፒየንስ ሊግ ስኬቶች ውስጥም ያበረከተው አስተዋጽኦ ዋጋውን ከፍ እንዲል እንዳደረገው ይፋ ተደርጓል። ከሊቨርፑል በተጨማሪ ግን ሌላ የእንግሊዝ ፕሪሚየር ሊግ ክለብም ወደ ፉክክሩ ሊገባ እንደሚችል እየተነገረ ነው። አርሰናልም በዚህ ተጫዋች ላይ ፍላጎት እንዳለው የሚታወቅ ጉዳይ ነው። ምክንያቱም አሁን ላይ ምንም እንኳን ቪኒሲዮስ ጁኒየር ላይ ትኩረትን አድርገው እየሰሩ ቢሆንም ነገር ግን የቪኒሲዮስ ጁኒየር ጉዳይ የማይሳካ ከሆነ የግድ የክንፍ መስመር ተጫዋች ሌላ ማስፈረም ስለሚኖርባቸው ወደ ብራድሊ ባርኮላ ዝውውርም ሊያመሩ የሚችሉበት እድሉ እንዳለ የሚጠቁሙ ነገሮች ያሉ። በአጠቃላይ ግን እዚህ ዝውውር ላይ ትልቅ ፉክክሮች ይደረጋሉ ተብሎ እንደሚጠበቅና ሊቨርፑልም የዚህን ተጫዋች ዋጋ ለማስቀነስ ትልቅ ጥረቶችን ሊያደርግ እንደሚችል ነው እየተገለጸ የሚገኘው። ይህ በእንዲህ እንዳለ ግን አሰልጣኝ ሉዊስ ኤንሪኬም የፓሪስ ሳን ዠርሜኑ አሰልጣኝ አንድ ሀሳብ አላቸው። በቡድናቸው ውስጥ ለቡድኑ ለመጫወት ለፓሪስ ሳን ዠርሜን ለመጫወት ፍላጎት የማያሳይ ወይ ቁርጠኛ ተጫዋችን ያልሆነን ማስቀጠል አይፈልጉም። ወይም ደግሞ ለቡድኑ መጫወትን የሚፈልግ ለቡድኑ መፋለም የሚፈልግ አይነት ተጫዋችን ብቻ ነው በቡድናቸው ውስጥ ማቆየት የሚፈልጉትና የብራድሊ ባርኮላ ከፓሪስ ሰን ዠርሜን ጋር ኮንትራት አላራዝምም ማለቱ፣ ከዛ ውጪ ወደ ሊቨርፑል የማምራት ፍላጎት ማሳየቱ ሉዊስ ኤንሪኬ ይህንን ተጫዋች እንዳይፈልጉት እንዳደረጋቸው ተነግሯል። በዚህ ምክንያትም ምናልባት ሁለት ሀሳቦች ያሉ አሁን ላይ ለክለቡ ጥሩ ዋጋ ካልቀረበለት ተጫዋቹ የመሸጥ እድሉ ጥሩ እንግዲህ ላይሸጥ ይችላልና ካልተሸጠ ደግሞ ባርኮላ ቀጣይ ዓመት ምናልባት ሊቸገር እንደሚችል እየተነገረ ነው። በፓሪስ ሰን ዠርሜን የመሰለፍ እድሎች ይባሱኑ ሊነፈግ እንደሚችል የሚያሳዩ መረጃዎች አሉ። እንግዲህ ሉዊስ ኤንሪኬ በክለቡ የመጫወት ፍላጎት የሌላቸውን ተጫዋቾች የማሰለፍ ፍላጎት እንደሌላቸው ነው የሚነገረው። በአንድ ወቅት ኬሊያን ምባፔ ላይ እንደዚህ አይነት ነገሮችን ሲያደርጉ እናስታውሳለን እና ያው ኬሊያን ምባፔ መጨረሻ ላይ መልቀቁን እናስታውሳለን። የብራድሊ ባርኮላም ጉዳይ በሚቀጥለው የውድድር ዓመት ምናልባት የዝውውር ክፍያው ተከፍሎ ወደ ሌሎች ክለቦች ማምራት የማይችል ከሆነ ለሱ ሪስክ ያለው ነገር እንደሆነ እየተገለጸ እንደሚገኝ ነው የተገለጸው። ሊቨርፑሎች ግን ይህንን ዝውውር ለማድረግ ትልቅ ጥረቶችን ያደርጋሉ ተብሎ ነው የሚጠበቀው። ራያን ግራቨንበርች ካለፈው የውድድር ዘመን የተሻለ ውጤት ስለማምጣት ይናገራል። አዎ በተለይ ካለፈው የውድድር ዘመን በኋላ ጥሩ ውጤት እንዳልሰራን ወይም እንዳላስመዘገብን አስባለሁ። ስለዚህ ሁላችንም በውስጣችን ራሳችንን ማሳየትና ይህንን የውድድር ዘመን ደግሞ ካለፈው የተሻለ ለማድረግም ትልቅ ፍላጎት አለን። ያንን ለማስተካከል ጥረት እናደርጋለን ብለዋል ግራቨንበርች ሲናገርም። በዚህ የውድድር ዘመን ስላለው ምኞት ሲናገርም 100% በጣም በፍጥነት ነው ጊዜው የሚሄደው። ይሄ ለኔ አራተኛ የውድድር ዘመኔ ነው። እርግጥ ነው ወደ ባለፈው የውድድር ዘመን መለስ ብዬ ብመለከት ያሳለፍኩት ምርጥ የውድድር ዘመን አልነበረም። እናም በዚህ የውድድር ዘመን ግን ራሴን በበለጠ ማሳየት ፈልጋለሁ። አሁን ለቡድኑ የበለጠ መሪ መሆንም እፈልጋለሁ ብዬ አስባለሁ። ይህም ደግሞ በዚህ ውድድር ዘመንም ዋነኛ ግቤ ነው ሲልም ጭምር ነው ራያ ግራቨንበርች ሀሳቡን እየሰጠ እንደሚገኝ የመረጃ ምንጩም ይፋ ያደረገው።
ሊቨርፑል የአማካኝና የተከላካይ ተጫዋቾች አማራጮችን እያጤነ እንደሆነ ይፋ ተደርጓል። የአማካይ ክፍሉ ግን በከርቲስ ጆንስ እና በሃርቪ ኤሊዮት የመልቀቅና ያለመልቀቅ ጉዳይ ላይ ይወሰናል ተብሎ ይታሰባል። ምናልባት እነዚህ ተጫዋቾች የሚለቁ ከሆነ ሌሎች አማራጮችን በትልቁ ሊመለከቱ የሚችሉበት እድሉ እንዳለ እየተገለጸ ይገኛል። በአብዛኛው አሁን ላይ ከርቲስ ጆንስ ከጣሊያን ክለብ ኢንተር ሚላን ጋር ስሙ እየተነሳ እንደሆነ በተደጋጋሚ የምናውቀው ጉዳይ ነው። ነገር ግን እስካሁን ምንም እልባት ያገኘ ጉዳይ እንዳልሆነ ግን ጄምስ ፒርስ መረጃውን ይፋ እያደረገ ይገኛልና በቀጣይ የዚህ ተጫዋች ውሳኔ በትልቁ ይጠበቃል ተብሎ እንደሚታሰብ ነው ጄምስ ፒርስ ይፋ እያደረገ የሚገኘው። ማንቸስተር ሲቲንም የተመለከቱ ጉዳዮችን በዚሁ እናንሳ። የማንቸስተር ሲቲ የቅርብ የሆኑ የመረጃ ምንጮች እንዳረጋገጡት ከሆነ ሮድሪን በተመለከተ ከሪያል ማድሪድ ምንም አይነት ይፋዊ ጥያቄ አልደረሰንም ሲሉ ነው እየተናገሩ የሚገኙት የማንቸስተር ሲቲ የቅርብ የመረጃ ምንጮች። ማንቸስተር ሲቲ አሁንም ከሮድሪ ጋር የውል ማደስ ስምምነት ለመፈራረም ተስፋ በማድረግ ላይ ቢሆንም እስካሁን ምንም አይነት አውንታዊ ምላሽ ግን አላገኙም እየተባለ ይገኛል። በተጨማሪም ማንቸስተር ሲቲ ከስምምነት ላይ ለመድረስም ካልቻለ ሮድሪ ውሉን ሳያራዝም ወደ ኮንትራቱ የመጨረሻ ዓመትም የመግባቱ እድል ኮንትራቱን የመጨረስ እድልም አለው ሲልም ጭምር የተደመጠው። ነገር ግን ሪያል ማድሪድ ዛሬ በጣም ጥሩ የሚባሉ እንቅስቃሴዎችን ማድረግ እንደጀመረ የሚያሳዩ ነገሮች ያሉ ለማንቸስተር ሲቲም ይፋዊ የመጀመሪያ ጥያቄን ለመላከም ዝግጁ እንደሆኑ ጭምር የሚያሳዩ ሪፖርቶችን ነው ዛሬ የተመለከት ነው። የቼልሲን መረጃዎች እንንገራቸው። ኒኮላ ጃክሰን እንዲቆይ ይጠበቅ ነበር፣ ነገር ግን አሁን ቼልሲ እሱን ለመልቀቅ ክፍት እንደሆነ እየተገለጸ ነው። ሊያም ዴላፕና ኤሚጌም የወደፊት ዕጣ ፈንታቸው እርግጥ እንዳልሆነ ይፋ እየተደረገ ይገኛል። ነገር ግን ኒኮላ ጃክሰን እንደሚቆይ ይጠበቅ ነበር፣ ነገር ግን አሁን ላይ የመቆየት እድሉ ጠባብ ነው ተብሏል። በቼልሲ ቤት አይለቅም ተብሎ የሚታሰበውና በዚህ ሰዓት በቼልሲ አይነኬክ ተብሎ ከሚታሰቡ የአጥቂ መስመር ተጫዋቾች ዣኦ ፔድሮ ነው ዋነኛው። በዓለም ላይ ከተዘዋወሩ ተጫዋቾች በላይ ሪከርድ የሚሰብር ገንዘብ እንኳን ቢቀርብላቸው የመሸጥ እድላቸው ጠባብ ነው ተብሏል። ያው ያን ያክል እንኳን የተጋነነ እንኳን ባይሆን ነገር ግን ከፍተኛ ገንዘቦች እንኳን ቢቀርብላቸው የመሸጥ ፍላጎት የላቸውም ተብሎ ነው የሚታሰበው። ኢማኑኤል ሚጌ ቼልሲ የሚለቅ ተጫዋች አይደለም። ሊያም ዴላፔ ፕሪሚየር ሊግ ክለቦች በሱ ላይ ፍላጎት እንዳላቸው ይነገራል። በተለይ ዛሬ የሰማነው መረጃ ኖቲንግሃም ፎረስት ይህንን ተጫዋች ለማስፈረም ፍላጎት እንዳለው የሚያሳዩ ነገሮችን ተመልክተናል። ከዛ ውጭ ደግሞ ሌላኛው እንዲሁ ኤቨርተንም የዚህ ተጫዋች ፍላጎት እንዳለው የሚጠቁሙ መረጃዎች አሉ። ስለዚህ ሊያም ዴላፕን ለማስፈረም የእንግሊዝ ክለቦች እንቅስቃሴ ያደርጋሉ ተብሎ ነው የሚታሰበው። አስቶን ቪላ በኒኮላ ጃክሰን ዙሪያ ደግሞ አሁንም እያንዣበበ እንደሚገኝና እሱን ለማስፈረም ጥረቶችን ሊያደርግ እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ቸልሲ ጆርዳን ሄንደርሰንን በመሃል ሜዳ ላይ የሚያስፈልጋቸውን ልምድና አመራር እንዳለው ከሚያምኑ በርካታ የፕሪሚየር ሊግ ክለቦች መካከል አንደኛው እንደሆነ እየተገለጸ ነው። ስለዚህ ጆርዳን ሄንደርሰንን ለማስፈረምና በአማካይ ስፍራው ላይ ጥሩ ልምድን እንዲያካፍላቸው ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የሚገልጹ ዘገባዎችን ስካይ ስፖርት ይፋ አድርጓል። ቸልሲ ከዛ በተጨማሪም ዳኒ ዌልቤክ ጋር በግል ጥቅማ ጥቅሞች ለመስማማት ጥረቶችን እያደረጉ ይገኛሉ። እየተደራደሩ ሲሆን ብራይተንም የዌልቤክን መንገድ አይዘጉበትም ተብሏል። አሁን ላይ የዋጋ ስምምነት ለመድረስም ፍላጎት እንዳላቸውን የተገለጸው። ነገር ግን መርሳት የሌለብን ማንቸስተር ዩናይትድም ይህንን ተጫዋች ለማስፈረም ጥረቶችን ሊጀምር እንደሆነ የሚያሳዩ መረጃዎች ናቸው የወጡትና ምናልባት ማንቸስተር ዩናይትድ ጥያቄ የሚያቀርብ ከሆነ ምናልባት ተጫዋቹ ደግሞ እቅዱን ሊቀይር ይችላል ተብሎ ይታሰባል። ምክንያቱም የቀድሞ ክለቡ ከመሆኑ ጋር በተያያዘ እንደዚህ አይነት ጉዳዮችም ሊነሱ እንደሚችሉ ነው የተገለጸው። ቻቪ አሎንሶ ይናገራል። ምርጥ ተከላካዮች ማለት በመጨረሻው ሰዓት አደገኛ ማጥቃትን የሚያስቆሙ አይደሉም። እነሱ እንዲህ አይነት እርምጃዎችን መውሰድ ፈጽሞ የሚያስፈልጋቸው ተከላካዮች ናቸው። እንግዲህ ሌሎች ነገሮችን ማድረግም የሚችሉ ተከላካዮችን እንፈልጋለን ብሏል። ላክሯ ይናገራል። ኮል ፓልመር ከገጠምኳቸው እጅግ አስቸጋሪ ተጫዋቾች አንደኛው ነው። በጣም ትንሽ በሆነች አጋጣሚ እንኳን ሊቀጣ ስለሚችል ሁሌም ቢሆን ንቁ መሆን አለበት እሱን ስትገጥም ሲል ነው ላክሯ የተናገረው። አሁን የቡድን አጋሮች ሆነው በሚቀጥለው የውድድር ዓመት ያሳልፋሉ። ፔድሮ ኔቶን ለማስፈረም ከፍተኛ ዋጋዎችን መክፈል ያስፈልጋል ተብሏል። ቼልሲንን ተጫዋች በጭራሽ በርካሽ ዋጋ እንደማይሸጠው ነው ዘ አትሌቲክ የተባለ የመረጃ ምንጭም ይፋ እያደረገ የሚገኘው። ቼልሲ በሶስተኛ ምርጫ ግብ ጠባቂያቸው ሁኔታ ላይ ምን ማድረግ እንዳለባቸው እያሰቡ ሲሆን ሮበርት ሳንቼዝ እና ማይክ ፔደርሰን ቁጥር 1 ኢላማ ለመሆንም ይወዳደራሉ ተብለው እንደሚታሰብ ነው የተነገረው። እንግዲህ ቴዲ ሸርማን ሎም እንዲሁ ሊያድግ የሚችል አይነት ግብ ጠባቂ ተደርጎ ይወሰዳል። በጋብሮን ስሎኒና ላይም ይሸጥም አይሸጥም የሚለው ጉዳይ ላይ እስካሁን እየተወያዩ እንደሚገኝ ነው የተገለጸው። ቼልሲዎች በመሃል ተከላካይ ቦታ ላይ ጃኮብ ራሞን ላይም እንዲሁ ፍላጎት አላቸው። ነገር ግን የላክሯ መምጣት ቼልሲ በዚህ ክፍል ባላቸው ነገር ላይ የበለጠ እንዲረኩ እንዳደረጋቸውና ምናልባት ቀጣይ ተከላካይ ለማስፈረም ላይመለከቱ የሚችሉበት እድሉ እንዳለ ነው እየተጠቆመ የሚገኘው።
የሪያል ማድሪድ ጉዳዮችን ደግሞ እንንገራቸው። ጆዜ ሞሪኒዮ በዚህ የዝውውር መስኮት የአማካይ ስፍራ ተጫዋች ማስፈረም ለሪያል ማድሪድ ድርድር የማይደረግበት ጉዳይ ነው ብለው ያምናሉ። እንደ ኤንዞ ፈርናንዴዝ እና ማቴዎስ ፈርናንዴስ ያሉ አማራጮችን ከተመለከቱ በኋላ ጆዜ ሞሪኒዮ ምርጡ አማራጭ ደግሞ ሮድሪ ነው የሚል መደምደሚያ ላይ እንደደረሱ እየተነገረ ነው። ክለቡ አሁን ላይ እሱን ለማስፈረም ሙሉ በሙሉ እየሰራ እንደሚገኝ ነው የተገለጸው። ሪያል ማድሪድ ከባለፈው ሳምንት ጀምሮ በሮድሪ ዝውውር ላይ መስራት ጀምሯል። ፍሎሬንቲኖ ፔሬዝ ሂደቱን ለማጠናቀቅም አረንጓዴ መብራት ሰጥተዋል ተብሏል። ከተጫዋቹ ጋር ያለው ስምምነትም ሙሉ በሙሉ የተጠናቀቀ ሲሆን ምንም አይነት ችግር እንደማይገጥማቸው ነው እየተገለጸ የሚገኘው። በሪያል ማድሪድ ውስጥ ከማንቸስተር ሲቲ ጋር ስምምነት ላይ መድረስ እንደሚቻል ብሩህ ተስፋ አላቸው። እስካሁን ድረስም እያንዳንዱ ወገን ስለሚጠይቀው የገንዘብ መጠንም ምንም አይነት በቂ መረጃ እንደሌለ ነው ራሞን አልቫሬዝ መረጃውን እየተናገረ የሚገኘው። በዚህ ሳምንት በሪያል ማድሪድ እና በፍራንኮ ማስታንቱኖ መካከልም በተጫዋቹ የወደፊት እጣ ፈንታ ላይ ለመወሰን ስብሰባዎችን ለማድረግም ቀጠሮ እንደተያዙ የሚያሳዩ መረጃዎችን ደግሞ ማሪዮ ኮርቴግና ይፋ አድርጓል። ዚነዲን ዚዳን እስከ 2030 የዓለም ዋንጫ የሚዘልቅ ኮንትራት የፈረንሳይ ብሔራዊ ቡድን አዲስ አሰልጣኝ ሆኖ ተሹሟል። የዚነዲን ዚዳን የመጀመሪያ ጨዋታም በሴፕቴምበር ወር ከቱርክ ብሔራዊ ቡድን ጋር የሚደረግ ጨዋታ ይሆናል ተብሎ ይጠበቃል። ዚዳን ሲናገር ኬሊያን ምባፔ እስካሁን አላናገርኩትም፣ ነገር ግን በቅርቡ የመነጋገር እድሉ ይኖረናል ሲልም ጭምር የተናገረው የፈረንሳይ እግር ኳስ ፌዴሬሽን ፕሬዝዳንት ፊሊፕ ዲያሎ ሲናገሩ ዚዳን ፕሬዝዳንት እንዴት ማሸነፍ እንዳለብኝ እኔ ያውቃለሁ ሲልም ጭምር ነው የተናገረው። እንግዲህ ዚነዲን ዚዳን በቀጣይ የፈረንሳይ ብሔራዊ ቡድን አሰልጣኝ ይሆናል። ዛሬ ለኔ እንደ ህልም ነው። ማድረግ እፈልግ የነበረው ብቸኛው ነገር ይህንን ብቻ ነው። ይሄ ቡድን ማሸነፉን እንዲቀጥል ሙሉ አቅሜን እሰጣለሁ። እኔን የሚያነሳሳኝ ብቸኛው ነገር እሱ ነው ብሏል ዚዳን። የፈረንሳይ ብሔራዊ ቡድን ያንተ እንዴት ይጫወታል ተብሎም ተጠይቆ ነበር። እኔን የሚያነሳሳኝ ጨዋታንና ወደ ማጥቃት መሄዱ ነው። እኔ 10 ቁጥር ነበርኩኝ። እኔን የሚያስደስተኝ ደግሞ ግቦችንና ራሱን ጨዋታን ነው። በስፔን በ25 ዓመት ቆይቻለሁ። ይህ ማለትም ምን ማለት እንደሆነ ታውቃላችሁ። ሜዳ ላይ መሪ ነበርኩኝ። አሁንም ደግሞ የፈረንሳይ ብሔራዊ ቡድን አሰልጣኝ በመሆን መሪ መሆን የምችል ይመስለኛል ሲልም ነው የተናገረው። ሪያል ማድሪድ ራኡል አሴንሲዮ ሊመጣ የሚችልበትን መንገድ ለመፍጠርም እንዲሁ የሚወጣበትን መንገድ ለማመቻቸትም ጥረቶችን እያደረጉ ይገኛሉ። ተጫዋቹ በክለቡ እንዲቀጥል ፍላጎት የላቸውም ወይም ደግሞ ወደ ሌሎች ክለቦች ማምራት አለበት ብለው ያስባሉ። ስለዚህ በቀጣይ ይህንን ተጫዋች እንግዲህ የሚገዛ ክለብ እየፈለጉ እንደሚገኝ ነው የተገለጸው። ሄንሪክ ሚኪታሪያን ይናገራል። በሞሪኒዮ ላይ የነበረኝ ትዕግስት አልቆ ነበር። ለ2 ዓመታት ሲነቅፈኝ ቆይቶ ነበር። ማታ ማታ አሌክሲስን ማምጣት እንድችል እባክህ ውጣልኝ የሚል ጽሁፍም መልእክት ሊክልኝ ነበር። አሌክሲስ ሳንቼዝን ከአርሰናል ጋር እንግዲህ ሲያስፈርሙ እንግዲህ ሄንሪክ ሚኪታሪያን በቀያሪ መልክ ወደ አርሰናል እንዳመራ እናስታውሳለን እና ለበርካታ ጊዜያቶች ማታ ማታ አሌክሲስ ሳንቼዝን ማምጣት እንድችል እባክህ ውጣልኝ የሚል የጽሁፍ መልእክት ይልክልኝ ነበር። በየዕለቱ ማታ ላይ በዋትሳፕ ሚኪታሪያን እባክህ ከዚህ ክለብ ውጣልኝ ይለኝ ነበር። ነገሩ በጣም ከፍቶኝ ነበር። እኔም ደግሞ ሁልጊዜም ያንኑ ተመሳሳይ ምላሽ ኮፒ አድርጌ ልክለት ነበር። ከሄድኩኝ ትክክለኛውን ክለብ ማግኘት አለብኝ፣ ካልሆነ ግን እስከ ክረምት ድረስ እጠብቃለሁ ብዬ መልሼለታለሁ ብሏል። በጥር አካባቢ የላከልኝን መልእክት ተቀይሮ ሚኪ አሌክሲስን ማምጣት እንድችል እባክህ ውጣልኝ የሚል ሆነ። ከዚያም የኔ ምላሽ ተቀየረ። አንተን ለማስደሰት ብቻ አልወጣም፣ እናም እባክህን መልእክት መላክህን አቁምልኝ፣ የምትፈልገው ነገር ካለ ከሚኖ ራዮላ ጋር ተነጋግር ማለትም ጀምሬ ነበር ሲልም ይናገራል። ሄንሪክ ሚኪታሪያን እና በሁለቱ ሰዎች መካከል በጣም ትልልቅ ውዝግቦች እንደነበሩ የሚያሳዩ መረጃዎች ሲወጡ እንደነበር ነው የተገለጸው። ሮቤርቶ ማንሲኒ የጣሊያን ብሔራዊ ቡድን ቀጣዩ አሰልጣኝ ይሆናል ተብሎ ይጠበቃል። የጣሊያን ብሔራዊ ቡድን በድጋሚ ለመረከብ ሮቤርቶ ማንሲኒ ቀዳሚው እጩ ሆኖ ብቅ ብለዋል። የብሔራዊ ቡድኑ ቴክኒካል ዳይሬክተር ፓብሎ ማልዲኒ ከኃላፊነት መልቀቃቸውን ተከትሎ የፌዴሬሽኑ ፕሬዝዳንት ጂዮቫኒ ማላጎ ማንቺኒ ወደ ቦታው ለመመለስም ከፍተኛ ፍላጎት አሳይተዋል። ቀደም ሲል አንድሪያ ፒርሎ ለዚህ ቦታ ታይቶ የነበረ ቢሆንም ከአንዳንድ ነገሮች ጋር በተያዘ ግን ባለው ግንኙነት ምክንያት ሳይመረጥ ቀርቷል። ጣሊያን የዩሮ 2020 አሸናፊ ያደረጉት ማንሲኒ በቅርቡ በኳታሩ ክለብ አልሳድ የነበራቸው ቆይታን ማጠናቀቃቸው ለዚህ ኃላፊነትም ዋነኛ ተመራጭ ያደርጓቸዋል። ምንም እንኳን አሰልጣኝ አንቶኒዮ ኮንቴ እንደሌላ አማራጭ ቢታዩም እስካሁን የተደረገ ቀጥተኛ ግንኙነት ግን አልነበረም። በተጨማሪ ማልዲኒን በመተካተም የቴክኒካል ዳይሬክተር በመሆን ጆርጂዮ ኬሊኒ እና ክላውዲዮ ራኒሪ ያሉ ስሞችም እየተካተቱ እንደሚገኝ ነው ዘገባው እየጠቆመም የሚገኘው።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን፣ መልካም ቆይታ እንዲሆንላችሁ ነው በአክብሮት የምመኘው።